መልካሙን ዜና ልትነግረው ከቤተ ክርስቲያን እየሮጠች ስትገባ የካትሪን አባት በምግብ ማብሰያው ክፍል ውስጥ ቆሞ ነበር። ሁሉንም ነገር ለአባቷ መንገር ልማዷ ነው። ሮጣ እንደገባች በራሷ ቋንቋ እንዲህ አለችው፣ አባባ ኢየሱስ አሁን ወደ ልቤ ገባ፣ እጅግ ደስተኛ ነኝ አላት። ምንም አይነት ስሜት በማይገልጡ ቃላት። ካትሪን እርሷ የተናገረችውን ነገር ተረድቶት ወይ አልተረዳው እንደሆነ በጭራሽ እርግጠኛ እንዳልነበረች ታስታውሳለች። በኋላ ላይ ከነበረችበት የእናቷ ቤተክርስቲያን አባቷ ወደ ነበረበት ባፕቲስት ቤተክርስቲያንን በመምረጥ ተቀላቀለች። ይሁን እንጂ በዛ ጊዜ ቢሆን የራሷ አስተሳሰብ ነበራት። ካትሪን እንደምትናገረው አባቷ ዳግም ለመወለዱ እርግጠኛ አይደለችም። አንዳንድ ጊዜ ድኖ እንደነበር ትናገራለች። ነገር ግን በውስጧ በዚህ ነገር እርግጡን መናገር እንደማትችል ስጋት ይሰማታል። ይሁን እንጂ ካትሪን አንድ ነገር ታውቃለች። አባቷ ለሰባኪዎች ሁሉ የመረረ ጥላቻ አለው። እንደ እውነቱ ከሆነ ሰባኪዎችን ይጠየፋል። ጆሴፍ ኩልማን አንድ ሰባኪ በመንገድ ላይ ሲሄድ ያየ እንደሆነ እርሱን ላለማናገር መንገድ አሳብሮ ዘወር ይላል። እርሱ እንደሚያስበው ሰባኪ የተባለ ሁሉ ገንዘብ አሳዳጅ ነው። እርሱ ቤተክርስቲያን የሚሄድበት ቀን ቢኖር በዓመት በዓላትና ካትሪን በኳየር የዝማሬ አገልግሎት በምትሰጥበት ጊዜ ብቻ ነው። እርሷ እስከምታውቀው ድረስ በህይወቱ ሙሉ ጸልዮም ይሁን መጽሐፍ ቅዱስ አንብቦ አያውቅም። ለካትሪን ኩልማን በቤተክርስቲያን የአምልኮ ጊዜ መገኘት ልክ ወደ መደበኛ ስራ እንደመሄድ ሁሉ እጅግ ጠቃሚ ነገር ነው። አስቀድሞ የምትካፈለው ከእናቷ ጋር በሜቶዲስት ቤተክርስቲያን ነበር። በዚያም ነው በ1921 ዳግም ልደቷን ያገኘችው። ከ1922 ጀምሮ ግን መላው ቤተሰብ በባፕቲስት ቤተክርስቲያን አባልነት ተመዘገበ። ምንም እንኳን ቤተ እምነታዊ የሆነ አመለካከት ካለው ቤተሰብ የተገኘች ብትሆንም በኋለኛው ዘመን አገልግሎቷ ምንም ልዩነት ሳታደርግ ከጴንጤቆስጣል እስከ ካቶሊክ ቤተክርስቲያናት ድረስ በነጻነት እየተዘዋወረች አገልግላለች። የካትሪን ኩልማንን አገልግሎት የትኛውም ቤተ እምነታዊ አመለካከት አልገታውም። ከየትኛውም ቤተ እምነት ጋር ለመወገን ወይም የትኛውም ድርጅት ለእርሷ አገልግሎት የተለየ አስተዋጽኦ እንዲያደርግ አትፈቅድም። እርሷ ዋጋ የምትሰጠው ለእግዚአብሔር ብቻ ነበር። በመላው የወጣትነት እድሜዋ እናቷ በሜቶዲስት ቤተክርስቲያን ይሰጥ የነበረውን የወጣቶችን መሰረተ እምነት ትምህርት አስጠንታታለች። አንድ ሴት እንደተናገሩት ወይዘሮ ኩልማን የተዋጣላት የመጽሐፍ ቅዱስ አስተማሪ ነበረች። እናም ካትሪን እህቷና ወንድሟ የጠለቀ የመጽሐፍ ቅዱስ ትምህርትና ልምምድን ከቤታቸው ሳያገኙ አልቀሩም። ምንም እንኳን እናቷ በወጣቶች መሰረተ እምነት የተዋጣላት አስተማሪ ተብላ ብትጠራም እስከ 1935 ድረስ ዳግም ልደትን አላገኘችም ነበር። በዚህ ዓመት ነበር በካትሪን ኩልማን አገልግሎት ዴንቨር ውስጥ ጌታን የተቀበለችው። ካትሪን እናቷን እርሷ አገልግሎት ወደምትሰጥበት ስፍራ ጋበዘቻት። የመጀመሪያው አገልግሎት ከተጠናቀቀ በኋላ ካትሪን ከመድረኩ በስተጀርባ ወደሚገኘው የጸሎት ክፍል ሄዳ የድነት ጥሪ ተደርጎላቸው ጌታን ለተቀበሉት መጸለይ ጀመረች። በኋላም እናቷ ካትሪን ትጸልይበት ወደ ነበረው የጸሎት ክፍል በመሄድ አንቺ ኢየሱስን ባወቅሽበት መንገድ ላውቀው እፈልጋለሁ አለቻት። አሁን ካትሪን በድንጋጤና በእንባ ተሞላች። ወደ እናቷን በመጠጋት
እጇን በራሷ ላይ ጫነችባት። ጣቶቿ ራሷን በነኩበት በዚያው ቅጽበት እናቷ መንቀጥቀጥና ማልቀስ ጀመረች። ይህ መንቀጥቀጥና ለቅሶ ደግሞ ኮንኮርዲያ ውስጥ በምትገኝ በዚያች ትንሽ የሜቶዲስት ቤተክርስቲያን ውስጥ ከእናቷ አጠገብ ቆማ የተለማመደችው ክስተት እንደነበረ ካትሪን ታስታውሳለች። በዚህ ጊዜ ግን አንድ አዲስ ነገር አለ። እማማ እጆቿን ወደ ሰማይ ዘርግታ በመጀመሪያ በቀስታ ቆይታ ደግሞ በከፍተኛ ድምፅ በፍጥነት መናገር ጀመረች። ነገር ግን ቋንቋ እንግሊዘኛ አልነበረም። እጅግ ጥርት ያለ ያልታወቀ ልሳን ነበር የምትናገረው። ካትሪን በእናቷ አጠገብ በጉልበቷ ተንበርክካ ታለቅሳለች፣ ትስቃለች። ሁለቱንም በአንድ ጊዜ። ኤማ አይኖቿን በገለጠች ጊዜ እጆቿን ወደ ካትሪን ዘርግታ አጥብቃ አቀፈቻት። ካትሪን የምታስታውሰው ያህል በህይወት ዘመኗ በእናቷ እቅፍ ውስጥ እንዲህ ያለውን መጽናናት ስትቀበል ያ የመጀመሪያዋ ጊዜ ነው።